Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያለን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ እንድትጀምሩም በትህትና እንጠይቃችኋለን። እንግዲህ አድማጮቼ በዛሬው ቀን 3 አጠር ያሉ ዜናዎች ይዤላችሁ መጥቻለሁ። በአዲስ አበባ ከፍተኛ የሆነ አፈሳ በአሁኗ ደቂቃ እየተካሄደ ነው ብሎ የደወለልኝ አለ። በልሳኑ እስከ መጨረሻ አዳምጡት። ለእሱ ደህንነት ብለን ድምፁን ቀይረነዋል። ድምፁ ትንሽ ቀየር ሲል ጨርሳችሁ አትሰሙትም። በጣም ብዙ ጠቃሚ አለ። 1 ሚሊዮን ኃይል የሰላም ኃይል ተብሎ አዲስ አበባ እየተደረገ ያለ ይህንንም ስሙት። ስለዛ ሌላ ስለ ከፍተኛ አፈሳው በጣም በሚገርማችሁ ሁኔታ ደግሞ ሰዎች ራሳቸውን እያጠፉ ነው። በጣም ብዙዎች እየሞቱ ነው። ብዙዎች ሞተዋል አሁን ብሎኛል። በጣም የሚገርም ሰው ነው የደወለልኝ። ድምፁን እንደነገርኳችሁ ቀይረነዋል፣ ወደ ሴት አድርገነዋል። ምክንያቱም ለደህንነቱ እንዲጠበቅ ነው። እኛ ዝም ብለን ዜና ፍጥር አድርገን ወይም ከአንድ ነገር ብጭቅ አድርገን አምጥተን አንነግራችሁም። በቀጥታ ከህዝቡ ነው የሚደወልልን። ከህዝቡ ተደውሎ ይሄ እየተካሄደ ነው ባካችሁ ይሉናል። እነሱ ደግሞ ደህንነታቸው እንዲጠበቅ ካላደረግን ሌላ ማንም አይደውልልንም ማለት ነው። ኢንፎርሜሽኑን አታገኙም ማለት ነው። ልሳን እንድትሆኗቸው የምትፈልጉ ከሆነ እስከ መጨረሻ አዳምጡት። ረጅም አይደለም። ይህንን እያልኩ አዲስ ዓመት ነውና እንኳን አደረሳችሁ ማለት እፈልጋለሁ። በደንብ አድርጌ በሚቀጥለው ቪዲዮ አጠር አድርጌ እንኳን አደረሳችሁ የሚለውን ለሁሉም አድማጮቼ በመላው ዓለም ላይ ያሉት በማይክሮፎን ሚዲያ እና ማይክሮፎን ሚዲያ ቁጥር 2 ላሉትን እናገራለሁ። ለአሁን ግን አብረን እናዳምጠው። በትዕግስት አዳምጡት። ዳታ የሚወደድባችሁ ከአቅማችሁ በላይ ከሆነ ዝም ብላችሁ የቻላችሁትን አይታችሁ ውጡ። ግን ዝም ብላችሁ የሆነና ያልሆነ አትጻፉ። አንዳንድ ዝም ብሎ ሆን ተብሎ የብልጽግና ተላላኪ ቡችሎች እየመጣችሁ የምትጮሁትን ሌሎቹን አትረብሹብን። ህዝባችን ጭንቅ ላይ ነው ያለው። ብቻው እንደ እብድ እያወራ ነው የሚሄድ ያለው ነው የሚለው። በእውነት በጣም እያዘናችሁ እንደምታዳምጡት አውቃለሁ። ምንም ነገር ጥርጥር የለኝም። ህዝቡ ከየት ወዴት እንደሄደ 27ቱ ዓመት ምን እንደነበረ አሁን ምን ላይ እንደደረሰ ይነግራል። ይሄ አሁን የደወለልን እና አብረን እናዳምጠው። ሄሎ ሰላም ነው? እንዴት ነህ? ይሰማል። እሺ፣ ከየት ነው የምትደውለው ያለኸው? እሺ፣ ነገር አለ ለህብረተሰባችን ማወቅ አለበት የምትለውን ማስተላለፍ ትችላለህ። ተረጋግተህ ድምፅህን ከፍ አድርገህ ተናገር። አይሰማም። ስልኩን ከአፍህ ትንሽ ራቅ አድርገውና ድምፅህን ከፍ አድርገህ ተናገር። ምክንያቱም ያስተጋባል ያለው መልእክቱ በደንብ እንዲሰማልህ ስልኩን ትንሽ ራቅ አድርገህ ከአፍህ ተናገር። ድምፅህን ከፍ አድርገህ ተናገር። እሺ። አሁንስ ይሰማል? አሁን በደንብ ይሰማል። እንደሱ አድርገህ አንድ ቦታ ላይ ቁምና ተናገር። አምስቱም ወጥተዋል ነው የተባለው። እንግዲህ አይተዋል። እዚህ ያለው ነገር አምስቱም ራሳቸውን ያጠፉት ወጥተዋል። ምን ማለት ነው? ምንም ሬሳ የለም። 5 ሰዎች ናቸው ማለት ነው። ከኔ ከጓደኛዬ ጋር ራሳቸውን ያጠፉት በተለያየ ቦታ ማለት ነው። ገብተዋል። እሺ። የጓደኛዬ ቤተሰቦች ይሄ የጓደኛዬ ወንድም እንትን ለማለት ነው የሄዱት ሬሳው ጋር ማለት ነው። ከዛ በሚጠይቁ ሰዓት ግን የተነገራቸው ምንድነው? 5ቱም የታነቁ ሰዎች ወጥተዋል፣ ሬሳቸው ወጥተዋል። ይሄ ማለት ምን ልል ፈልጌ ነው? ምን ያህል ሰው እርምጃ እየወሰደ እንደሆነ ወጥተዋል። ይኸውልህ እንዳልኩህ የጓደኛዬ ወንድም አርፏል ማለት ነው። የዛሬ 3 ቀን ዛሬ ሰልስቱ ነው። እሺ። እና ሬሳውን ሚኒሊክ ይዘውት ይሄዳሉ ማለት ነው። እሺ። ከዛ ሌላ ቤተሰብ አለ አይደለ? የሟች ቤተሰብ የጓደኛ ወንድም ቤተሰብ ማለት ነው። ያለበት ቦታ ተሯሩጠው ሄደው አሁን ሰው ገብቶ ነበር ተብለን ነበር እና ማየት እንፈልጋለን ምናምን ሲሉ 5ቱም የታነቁት ወጥተዋል። ምንም ሬሳ የለም። 5 ሰው ገብተዋል። እንደዚህ መለስ። ስለዚህ 5 ሰው ታንቋል ማለት ነው። ሆስፒታሉ የሚል ያለው 5 ሰውም ታንቆ ሞተዋል ነው የሚል ያለው። ለምንድን ነው የሚታነቁት ያሉት? ንገረን። ምን ይመስልሃል? ለምንድን ነው እንጂ ይሄ ግልጽ እኮ ነው። ግልጽ እኮ ነው። ሰው ብቻውን እኮ እያወራ የሚሄደው እኮ ነው የምልህ። ብቻውን ዝም ብሎ እኮ ነው መኪና ውስጥ የሚገባው። እየሄደ ሰው እኮ መኪና ውስጥ ነው የሚገባው ዝም ብሎ። በደመ ነፍስ እኮ ነው የሚንቀሳቀሰው።
በደመ ነፍስ ነው የሚንቀሳቀሰው እና ምን ልፈልግ ነው ምን ያህል ሰው መኖር እንደጠላ ነው የምነግርህ። በጣም እግዚአብሔር ነው የምልህ በጣም ስለገረመኝ ነው። እንግዲህ አምስቱም የታነቁት ወጥተዋል። ነጥብ እኮ በቃ ምንም ትርጉሙ ለማይገባው ሰው ግልጽ ነው። ገብቷል ሰው እንግዲህ እኛ ያወቅ ነው ትናንት ወዲያስ በዚህ አይነት ሰው ጓደኛ ያልከው ምን ችግር ገጥሞት ነበር? ስራ ተባሮ ነው? እስቲ መሰረት አስይዘን ምንድን ይህን ያህል የሚያስጨንቃቸው ያለው ችግር ነው? ኑሮ ነው? እየታፈሱ እየተወሰዱ ነው? ኑሮ ነው እንጂ ይሄ እኮ ግልጽ ነገር እኮ ነው። ኑሮ ነው በጣም አሁን እኔ በደንብ ነው የማውቀው። አሁን ለምሳሌ አሁን ያልኩህ ጓደኛዬ ወንድም በጣም ነው የማውቀው። በጣም ጥሩ በቃ መንገድ ላይ ነው እንደዚህ እንትን የሚሰራው መኪና መጠጋገን ምናምን ነበር የሚሰራው እና በቃ ቦታውን ማስነሱት የሚሰራበትን ምናምን በቃ እያለ በቃ ቢያንስ ወደ ስንት አመት ምናምን አካባቢ አይሆንም ብለህ ብቻውን ልጅ ማውራት ምናምን ጀመረ ምናምን በቃ ጭንቀት አስብ። ልጆች አሉት 3 ልጆች አሉት። በቃ የሚገርም ነገር በሚያሳዝን መልኩ ቢያንስ 10 አመት ልጁ ነው እንደዚህ ጮሆ እንደዚህ ሬሳውን ይዞ እንደዚህ ዘመሩ አንገት ላይ ተሰው እና በጣም የሚያሳዝን ነገር ነው ያለው። የአዲስ አበባ ያለበትን ሰቆቃ ነው የምነግርህ። ምን ብዬ ልንገርህ? በጣም የሚያሳዝን አስከፊ ደረጃ ላይ ነው እና የህዝብ የወቀው እንግዲህ አሁን በዚህ ገጠመኝ ይህንን ነገር አሁን ዛሬ ሰልስ ነው ያለው የሰማ ነው። እሺ ትናንት ወዲያ በዚህ አይነት በየቀኑ የሚፈጠረውን ነገር መገመት ምንም አያደርግም። ምን አሁን ወጣቱ ከእናንተ አሁን ከመሀል አዲስ አበባ አውጥተው ነው ሸገር የወሰዷችሁ ወይስ እዛው የሸገር ልጆች ናችሁ? እኛ እዛው ሸገር ነን። እሺ ግን የሚገርም ነገር ደግሞ በዚሁ ገጠመኝ ስነግርህ ዛሬ ኃይለኛ ዛሬ ወጣቱ ዝም ብለው ዛሬ ኃይለኛ ፈሳኝ ዛሬ አሁን በማወራ ሰዓት ወጣቱን እያፈሱት ነው። ከየካፌው ከየእንትኑ እየገቡ በቃ እየወሰዱት ነው። ዛሬ በዚሁ ገጠመኝ የምነግርህ ከደብረ ዘይትም አሁን ደውሎልኝ ነበር አንዱና አውቶቡሶችን ሚኒባሶችን በሙሉ ለግዳጅ ነው ተብለው እኔ እንዳጋጣሚ ለስራ ጉዳይ ከአዲስ አበባ ደብረ ዘይት ሄጄ ወጣቱ በሙሉ ታክሶ ከየት እንደሚመጣ አይታወቅም። የሚበዛው ከአዲስ አበባ ነው። ሲገባ ነበር መናኸሪያ ወደ ትልልቅ አውቶቡስ ሊያስገቧቸው ብሎ ደውሎልኝ ነበር እና አሁን ምንድነው ነገሩ? ምንድነው የሚያስብ ያለው ህዝቡስ ምን ይላል? አሁን ራሱን እየታነቀ ነው። አዎ ይሄ ነገር እኮ ነው። በዚህ ገጠመኝ የምነግርህ አሁን ብዙ ሰው ያልተረዳው ነገር አለ። ይኸውልህ አሁን አዲስ አበባ የምነግርህ ነገር ብዙ ሰው የአዲስ አበባ ሰው ምንድን ነው እንደዚህ ገነዘዘው ምናምን ይላል ብዙ ሰው ማለት ነው። ገብቷል? ግን ምን አማራጭ አለው? እስኪ ገብቷል? ምን አማራጭ አለው? የሆነ የሚቀሰቅሰው ነገር ከሌለ ብቻ የምትወጣ ትበላለህ። ገብቷል? ትበላለህ። ስለዚህ በቃ እዚህ ጋር አሁን ከሰፈርህ ተቀላቅለሃል፣ ስራ የለም ገብሮ እንኳን ቁጭ ስትል ባይሳር ነው። ገብቷል? እና በቃ ያ ነገር በጣም ልብ ይሰብራል። በጣም መጥፎ ነው። በጣም ልብ ይሰብራል። ብዙ ሰው ለምን እኔ ሚዲያን በጣም እከታተላለሁ እና ብዙ ሰው ይፈርዳል። አዲስ አበባ ሰው ምን ነው ደነዘዘ ይላል። ማን ያነሳሰው? አሁን ፖሊሶች እናንተ ጋር የኦሮሚያ ፖሊስ ነው ወይስ ፌዴራል ፖሊስ ምናምን አለ? አረ ምንም አንድ አይነት ቋንቋ ተናጋሪ ነው ያለው። ኦሮሚያ አዎ ኦሮምኛ ቋንቋ ተናጋሪ ናቸው። በቃ ምንም ማንም አይረዳህም። ገብቶሃል? አዲስ አበባን ስለ ልቦና የሚያውቀው የአዲስ አበባ ፖሊስ ቢሆን ነው። ገብቶሃል አይደለ? ስለዚህ አሁን እዚህ ጋር ሁሉም ህዝቡ ጭንቅ ላይ ነው ያለው። ማንም የሚረዳው የለም። በተለይ ወጣቱ በቃ ከምነግርህ በላይ አሳሳቢ በጣም እንትን ላይ ነው ያለው። እንዳልኩ ደግሞ አሁን እንትንም እየመጣ ነው። አሁን በዓልም እየመጣ አይደለ? በጣም ከገና ይከፋል። አሁን ደግሞ ጥምቀት ይኸው ደረሰ። ጥምቀት ላይ ሄሎ ተቋረጠበት እና አሁን ምንድን ነው መሰለ ህዝቡን እንግዲህ መላው ዓለም ላይ ያለው የኢትዮጵያ ህዝብ የሚሰማህን የምታስተላልፈው መልእክት ካለ አስተላልፍ። እንግዲህ 27 ዓመት ጨለማ ነው እየተባለ ነበር። አሁን ህዝቡን ምን ያህል ብርሃን እንደነበረ ምን ያህል ትምህርቱንም ስራውንም እንዴት ይሰራ እንደነበረ እያየው ነው እና የምታስተላልፈው መልእክት ካለ ለመላው የኢትዮጵያ ህዝብ ተባብሮ
ይሄንን ማድረግ አለበት የምትለው ነገር ካለ አስተላልፍ። የእድል ልስጥህ። 27 ዓመት እኮ ጨለማ እኮ ቢባል እኮ በጣም ብዙ ህዝቡ እኮ አሁን አመስጋኝ ሆኗል እኮ። በተለይ አዲስ አበባ እንዳልከው በ27 ዓመታት ውስጥ እኮ የአዲስ አበባ ልጅ ፖሊስ ነበሩ እንዴ። በወያኔ ጊዜ እኮ የአዲስ አበባ ልጅ እኮ ፖሊስ ነበር። ጥሩ ስልጣን ላይ እኮ ነበሩ እኮ። በ97 እኮ ከህዝቡ እኮ ነው የወገኑ እኮ። አሁን እኮ ያ እንዳይፈጠር እኮ ነው በቃ በአንድ አይነት ጥርንፍ ያደረጉት። እና ደግሞ ይልካ ሳረሰው በዚህ ገጠረኝ የምነግርህ ነገር ብዙ ሰው አያውቅም። ይኸውልህ የልብ እንዳሰባቸው ይኸውልህ ይሄ የሰላም ሰራዊት ምናምን የሚባል አለ አይደለ? እሱ ይኸውልህ በደንብ አድርጌ ልንገርህ መረጃውን። እንደውም በጣም ላገኛቸው የፈለኩት አንደኛ በዚህ ነው እንዳይመስልህ። ይኸውልህ 1000 ቢኖር ነው የምልህ። ሄሎ ወይ ይሰማል? በጆሪ ነው። ቀጥል። ይኸውልህ 1000 የሰላም ሰራዊት ቢኖር ነው የምልህ። 50 የእሱ ደጋፊ የለም። ይህንን ዩቱብ በደንብ አድርገህ ለዓለም ሕዝብ አስተዋውቅልኝ። ለምን መሰለህ? ብዙ ጊዜ ዜና ላይ የምንሰማው በቃ እንደዚህ 1 ሚሊዮን የሰላም ሰራዊት አለ ምናምን ነው የሚባለው አይደለ? እንዳይመስልህ ገብቷል። በቃ እዚህ ጋር በዓል ሲመጣ በዘይት በምን ተጠርንፈው ነው እንጂ እያንዳንዱ ማለት ነው የሆነ ነገር ቢፈጠር እግዚአብሔር ነው የምልህ ከጀርባ አሳልፈው ነው እንዳለ የሚጠሉት ነው። በቃ ይህንን የኢትዮጵያ ሕዝብ ነው። ለምን በአዲስ አበባ እንዳለ በቃ እንደዚህ የሰላም ሰራዊት የሚባለው እንዳለ ከመንግስት ጎን የቆመ ተደርጎ ነው በብዙ ሚዲያ ላይ ዜና ላይ የሚሰማው። አይደለም ዜናው ይህ አይደለም እውነቱ። ገብቷል። በህዝቡ እንዳለ የሰላም ሰራዊት ሚኒስትሩ እንዳለ ያንገሸገሸው በቃ ገብቷል። እዛ አዲስ አበባ ልጆች እኮ ናቸው በብዛት እናቶች እኮ ናቸው። ገብቷል። ስለዚህ ማን ነው ቤት ፈርሶበት ሰው ይደግ ግን አማራጭ ስላጣ ገብቷል። አማራጭ ስላጣና በቃ በሆነ ስብሰባ የሚያሉ 200 ስለሚሰጥ ለዛ እንጂ ይሄ የእውነት ከልቡ የእንትን የብልጽግና ደጋፊ ምናምን ሆኖ አይደለም። ይህንን ለህዝብ በደንብ አሳውቅልኝ። ገብቷል። እንደዚህ ለምን ይሄ ዜና ሲሰራ ምን አይነት ነገር አለ መሰለህ? በቃ እንዳለ በቁጥጥር ስር አድርጎታል። የአዲስ አበባ ህዝብ ከመንግስት ጋር ነው የሚለው ነገር ስለምሰማ ነው። አይደለም እኔ እዛው ነው ሰው ልጅ ያደኩት ምነግርህ። ስለዚህ ይሄ ነው ለህዝብ አድርስልኝ። በጣም ያዘንኩት አሁን ምን ይልቅ የሚያክል ወስዳል። በቃ 5 የታነቁት ሲባል 5 የተሰበረ ለምን እኛ በዚህ ገጠመኝ ያወቅነው። እሺ ትናንትስ ምን ተፈጥሮ ይሆን? ዛሬስ ምን ተፈጥሮ ይሆን? አይታል። በቃ እንግዲህ እናስተላልፋለን። እናንተም በየወቅቱ የምትሰሙት በተለይ ደግሞ ፎቶግራፍ ተደብቃችሁ አደጋ እንደማይሆንባችሁ ተደብቃችሁ ፎቶግራፍ አንስታችሁ ሰው ወረፋ ሲጠብቅ በፖሊስ ሲደበደብ አንድ ነገር ስታዩ ደበቅ ብላችሁ ፎቶግራፉን ወይ ቪዲዮውን ቀረጽ አድርጋችሁ ብትልኩልን የበለጠ ከ1000 ቃል የበለጠ አንድ ፎቶግራፍ ነው የሚያብራራውና እንደሱ አድርጋችሁ ላኩ። ልሳን ለመሆን ነው እዚህ ያለ ነው። እሺ ማይክሮፎን ያለው ነገር ካሁን በኋላ ችግር የለውም። ስልካችሁን ተላላፊ የሚሆነው መረጃ ችግር የለውም። ኦኬ እሺ በል ሰላም ዋሉ። ጠንቀቅ በሉ። ያልፋል። የማያልፍ ነገር የለም። ነገ ሌላ ቀን ነው። እውነት ነው። እሺ ሰላም ዋሉ። እንግዲህ አድማጮቼ እንደምትሰሙት ነው የአዲስ አበባ ሕዝብ እንደዚህ ራሱን በማጥፋት ላይ ነው ያለው ነው የሚል ያለው 5 ሰው በአንድ ቀን እንግዲህ ምኒልክ ሆስፒታል ለምርመራ የሄዱትን 5ቱንም ታንቀው የሞቱት ወጥተው ሄደዋል ብሎ ሲናገር ነበር ሆስፒታሉ ነው የሚለን ያለው። በጣም የሚገርም በጣም የሚያሳዝን ነው። ለዚህ በቃ የአዲስ አበባ ሕዝብ ያሳዝናል። ሰላሙን ያምጣልን፣ አዲሱ ዓመት የሰላም ያደርግልን እያልኩኝ እንግዲህ እስከሚቀጥለው ጊዜ ድረስ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።